የአረንጓዴ አሻራ መርሃ ግብር ለሀገራችን ኢትዮጵያ ሁለንተናዊና ዘላቂ ልማት እንዲሁም የአየር ንብረት ለውጥ መቋቋምና ለሕዝባችን ሁለንተናዊ ተጠቃሚነት ያደረገ ያለው አስተዋጽኦ እጅግ የላቀ ነው። ላለፉት 7 ዓመታት ያለማቋረጥ የቀጠለው የአረንጓዴ አሻራ መርሃ ግብር ዘንድሮም ለ8ኛ ጊዜ በተያዘለት መርሃ ግብር ይከናወናል። በአማራ ክልልም ቅድመ ዝግጅቱ የተጠናቀቀ ሲሆን ከአንድ ጀንበር የአረንጓዴ አሻራ ቀድሞ በተያዘው መርሃ ግብር ከ1.7 ቢሊዮን በላይ ችግኞች ተዘጋጅተዋል። ካሉን ልምድም በመውሰድ በዚህ ዓመት 1.8 ቢሊዮን ችግኝ በማፍላት እነዚህን ችግኞች በተለይ የደንና የፍራፍሬ ችግኞችን በማልማት እና ኢኮኖሚካሊ ገቢ ላይ ያስገኙ የሚችሉትን በመለየት ወደ ስራ ገብተናል። ይሄንንም ለማፍላት ደግሞ የመጀመሪያው ስራችን የተከላ ቦታ መለየት ዋነኛው ቅድሚያ የምንወስደው ነው። ይሄ ደግሞ በዚህ ዓመት ለየት የሚያደርገው ዲጂታላይዜሽን ማድረግ አለብን ብለን ከፌደራል ጀምሮ የራሱ የሆነ ሼፕ ፋይል እንዲሁም ጂኦ ሪፈረንስን በመውሰድ የተከላ ቦታችንን ለይተናል ማለት ነው። ካለፉት ዓመታት ልምድ በመውሰድ በዘንድሮ የአረንጓዴ አሻራ መርሃ ግብር ችግኞች ደረጃቸውን የጠበቁ እንዲሆኑ ለማድረግም ትኩረት ተሰጥቷል። በዚህ ዓመት ያፈላናቸው ችግኝ ስታንዳርዳቸውን የጠበቁ በተለይ በፖሊቲን ቲዩብ እንዲሆኑ የማድረግ ሰፊ ጥረትና በጀት በየወረዳው ያሉ አመራሮች በጀት እንዲበጀቱ ጭምር በማድረግ ችግኞች ተፈልተዋል። ከትራንስፖርቱ ጋር ተያይዞ ችግሮች እንዳይገጥሙን ቀድመው ወደ ተከላ ቦታ ሳይት ውሃ ባለባቸው አካባቢ ተጓጉዘው ቀረብ ወዳሉ ቦታ እንዲያርፉና እዛው ላይ መንከባከቡን ስራ እንዲሰሩ የማድረግ ስራ እየሰራ እንገኛለን። ስለዚህ ይሄንን አሁን ኦልሞስት እያጠናቀቅን ነው። የባህር ዳር ከተማ አስተዳደርም ከወዲሁ ዝግጅቱን ያደረገ ሲሆን የተከላ ቦታዎችና ሌሎች ቅድመ ዝግጅቶች በማጠናቀቅ ውጤታማ የአረንጓዴ አሻራ መርሃ ግብር ለማከናወን እየሰራ ነው። እንደ ባህር ዳር ከተማ አስተዳደር በስፋት ለአረንጓዴ አሻራ ስራ ተዘጋጅተናል። ከዚህም የመጀመሪያው ከችግኝ ዝግጅት ነው የሚጀምረው። በከተማ አስተዳደራችን የመንግስት ችግኝ ጣቢያዎችን ጨምሮ ከ1250 በላይ የችግኝ ጣቢያዎች አሉ። እነዚህ በባለፈው ዓመት ጀምረው ነው ችግኞችን ዘርተው አሳድገው ለተከላ የሚያደርሱት። በከተማ አስተዳደራችን ወደ 6.42 ሚሊዮን የሚሆን ችግኞች ተዘጋጅተዋል። ከዚህም ከከተማ ውጭ የሚተከሉ ስላሉ 5.1 ሚሊዮን ችግኞችን በከተማ አስተዳደራችን ወሰን ውስጥ እንተክላለን። ለዚህም ሰፊ ዝግጅት ተደርጓል። የጉድጓድ ዝግጅቶች ተካሂደዋል። ወደ 5.1 ሚሊዮን የሚሆን ጉድጓድ ተዘጋጅቷል። ከመንግስት ችግኝ ጣቢያዎች በተጨማሪም በማህበራት የተደራጁ ችግኝ አቅራቢዎች ከወዲሁ ዝግጁ መሆናቸውንም ተናግረዋል። የዛሬ ዓመት ሙሉ ምርት ወጥቷል። አሁን ከግማሽ ሄክታር በላይ የሚሆነውን የፍራፍሬ የውበትና የደን ችግኞችን ለተከላ ዝግጅት ላይ ነን ማለት ሰዎችን ስራ እድልን ፈጥረናል። ስለዚህ ስራው በራሱ ደስ ስለሚል እኛም በዚህ መስክ ተሰማርተን መንግስትን በተሻለ አቅም ምቹ ሁኔታ ፈጥሮልን እየሰራልን ነው የምንገኘው ማለት ነው። ከአመት ለውጦችንን በማየት ከድክመትን በመማር ከመንግስት ተቋማትም ከግለሰቦችም በማየት በመቅሰም መስራት ይቻላል የሚል ሀሳብ አለ። ባለፉት ዓመታት በክልሉ በተከናወኑ የአረንጓዴ አሻራ መርሃ ግብር ስራዎች የችግኝ የጽድቀት ምጣኔው ከ80 በመቶ በላይ መድረሱም የተነሳ ሲሆን በዘንድሮ መርሃ ግብርም ማህበረሰቡ በተከላና እንክብካቤ ስራዎች ንቁ ተሳታፊ እንዲሆን ተጠይቋል። ህብረተሰቡ ይሄንን በመንከባከብ በመጠበቅ እንዲሁም ከልቅ ግጦሽ ነፃ በማድረግ ውሃ በማጠጣት በበጋው ውሃ በማጠጣት እንዲሁም የተለያዩ የአፈርን ለምነትን የኩትኳቶ ያረም በማድረግ ውጤታማ የሆነ ስራ እንዲሰራ ትልቅ ሚና አለው ህብረተሰቡ። አሁን ባህሉ አድጓል። ከዚህ በላይ የተከላቸው ችግኞች የመንከባከብ ውሃ የማጠጣት ስራዎችን ይጠበቁበታል። እሱ ብቻ ሳይሆን አሁን ላይ ኢኮኖሚካሊ ጠቀሜታ ያላቸው ካሳደገ በኋላ ለምግብነት እና ለገበያ የሚያገለግሉ በተለይ የፍራፍሬ ደኖች ላይ የሚበሉ ደኖች ላይ ማተኮር አለበት።